ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ዳጣ ክፍል 27 ይዤላችሁ ቀርቤያለሁ። እንግዲህ ጋሽ የምትፈልጊውን ነገር እገዛልሻለሁ ብሎ ሲላተኝ ምን ማለት ነው? በቃ አባዬ አለ አይደለ ልክ እንደ ሌሎች ልጆች ሁልጊዜ አባት መኖር ይሄን ግዛልኝ፣ ይሄን ግዛልኝ፣ ይሄ ግዛልኝ በቃ ደስ ይለኝ ነበረ። ይህ ምንድን ነው? እኔ አልሆንሽም እንዴ? ዳጣ የፈለግሽውን ነገር ነው ማረግልሽ። ታረግልኛለህ አባዬ። ጫማም ልብስም ፀጉር ማሳያም ሁሉ ነገር አለኝ ብላ ስትለው ፈገግ ብሎ ሳቀና ተቃቀፉ። በደስታ ፈነታተኩ። በቃ ማታ ሳሎን ቤት ቁጭ ብዬ ነው የምጠብቅህ። እሺ ቻው ተባብለው ተለያዩ። አባዬ በቃ መልካም ቀን፣ ደህና ሁን፣ ቻው አባዬ ቻው። እሱን ፈገግ እያለ ያለችውን ሁሉ አስታወሰ። እንግዲህ ውሃም ስልኳን ቁጭ ብላ ስልኳን እየነካካች ነበረ። እሷም እንዳለችው ዳጣም እንዳለችው ሳሎን ቤት እጠብቅሃለሁ ነው ያለችው። ሳሎን ቤት ተጠበቀችው ነበረ። ምክንያቱም ሁለመናው አልተስተካከለላትም። ከቤት ስትሄድ ሰላም ስላጣች ይመስለኛል። የኤቢ ንግግር አስከፍቷታል። ለምን እንደዚህ ትለኛለች በማለቷ በጣም ቅር እየታለ። ሁላችሁንም እወዳችኋለሁ ማለቴን ኤቢዬንም ሁላችሁንም። አቦ እኛ ምን ወደሃለን ኑርልን። እህትዬ አንቺም ኑሪልን እንወድሻለን። እኛም እወዳችኋለሁ። ኧረ እባክህ ዳሪ፣ ኧረ ልጄን እያልክ ወዳችን አጠፋው። እንቀጥል አሁን ልጫወት እያሉ ጭብጨባቸውን ገቡ በደስታ ድለቃቸውን እየነፈኩ። ምክንያቱም ዳጣ ሁልጊዜም ደስተኛ ናት። ሰላም ግን ዝም ብላ ያየች ነበር እየደለቁ እያለ። ኤቢም እንግዲህ ተናደደች። ምክንያቱም ዳጣ እንደዛ ስላስደሰታት መሰለኝ። ደግሞ የምቀረሽ ጫማ ግዛልኝ ጫማ ግዛልኝ እንዴ ቅዱስ 36 እያለች ስትላትኝ ከዛ ቁጭ ብላ ኤቢ እያለች እያለ ውሃም ዳጣም የኔ ቆንጆ አንቺ በተለይ አንቺ ካልሽ ትሆናለች። በይ አሁን ተነሽ ረፍዷል። ሪፎን ብለሽና እንሄድ ብላ ስትላትኝ ማርቲን እትዬ እኔን አድርሳት ጎሽ ዳጣዬ ቆንጆ ሀሳብ። በዛውም ለመማሪዎችም የሚያስቸግሩ ልጆችን ንገርላት። የምን መማር እኔ ያለሁ አይደል እንዴ እየወሰድኩኝ እንግዲህ ቀላቅላቸዋለሁኝ አቅጣጥራቸዋለሁ። ይሄ ጉባኤ ከከተሳቀች በይሽ ዳጣዬ በሉ አሁን እንዳይረፍድ ተነሱ ሂዱ ብላ ዳጣም ሁላቸውንም ሳመቻቸውና በሉሽ ዳጣዬ አደራሽን አረስታይል አያሳስብሽ ቻው አሁን ነይ እንሂድ ልበሽና እንሂድ። ግን ትምህርት ቤት ባለት ደስ ይለኛል። ሂጂ ልበሽ አሁን እንደኔ ደደብቶኝ ነው። እኔ ወስድሻለሁ አታስቢ ብላ ልብሷን እንድትቀይር ገፋፍታት እንድታለች ውሃ የምትቀይር ዳጣ በነገራችን ላይ አስተሳሰቧ ጥሩና የተጠበቀ ነው። አስተሳሰቧ ሰላም አልጋዋን እያነጣጠፈች ውስጧን እያዋየች ነበር። ይኸውልሽ ቆይ ግን ለምንድን ነው እንዴት ሳታውቁ ደስ ይላችሁ? ኤቢዬ አብሮ ያለሽ ሰው ሲደሰት እኮ ደስ ሊልሽ ይገባል። ደግሞ እኮ ደስታ እኮ ራሱ ይገባል። እኔ ግን ምክንያቱም ሳላውቀው ደስ አይለኝም። እንግዳውማ ሂጂና ጋሽን ጠይቂያቸው። አንቺ ምንድን ነው የሚመስልሽ? እኔ የሚመስለኝማ በቃ ስራው ከሳክቶለት አለ አይደለ ብዙ ትርፍ አግኝቶ ሁሉን ነገር ደስተኛ እንዲሆን እንፈልግ አይመስለኝም። አይ አንቺ ምንድን ነው የሚመስልሽ? ባውቀው አንቺ ጠይቅሻለሁ። እንግዲያውማ ጥሩ ነገር ብታስቢ። ምን የምልሽ የልጅሽን አባት መቼም ታስታውቂኝ የረሳሁልሽ እንዳይመስልሽ። አሁን ተወጪልኛለሽ ስራዬን ብሰራበት ብላ ስትላትኝ ፍጥጥ ባየቻትኝ የምታጸዳበት ክላስ ገብታ ማፋጠጥ ምን ይሻለኛል ወይኔ ጉዴ እያለ ሰላምም አልጋዋን ማጣጣፏን ቀጠለች። ኤቢም ወጣች። ምክንያቱም ሄዳ ልጃፎን ዝግት ታረገችና መልሳ ኤቢ ቁጭ ለሳሎን ነበር ስልክ እየነካካች እያየች እያለ ሰላም ተከታተለች። ኧረ እባክሽ ማንን ሰምተሽ ነው? አንቺ ደግሞ እኔን ደግሞ ልታታለኝ እንደሆነ ሂድዬን እወድሻለሁ ብቻ አንድ ነገር ግን ፍቃጅልኝ። እኔ አልፈልግም በእናትሽ ኤቢዬ
እሺ ምንድነው ኤቢዬ? ላቀፍሽ? ምን በቃ ብቻ በቃ ብቻ ብላ ስትላት ተነስታቀፍ አረገቻት። ቆይ እሺ ለምንድን ነው ያቀፍሽኝ? በቃ ስለምወድሽ እንዲሁ ደስ ስለሚለኝ። ቆይ እኔ ከዚህ ቤት ምን የማላውቀው ነገር ነው የተፈጠረው? ሁላችሁም ደስታ በደስታ ሆናችኋል። ከዚህ ቤት የማይሆነ ነገር የተፈጠረው ነገር አለ። እልቅስ ይሄን ተይውና የሆነ ነገር እና ልቀጠቅጭልኝ ልቀጠቅጠው ናታን ያስቸገረኝ። ውይ እሱማ ቤተሰብ አይደለም እንዴ? ችግር የለውም ሌላም አለ። አንቺ ሄደሽ ትቀጠቅጭልኝ፣ ችግር የለውም ብቻ አንቺ አሳይኝ፣ እቀጠቅጠዋለሁ አታስቢ ብላ ስትላት ዳጣ ከምሯን ግን ኤቢ እያሾፈችባት ነበረ። ምክንያቱም ናታን ለምንድን ነው የጠራኸኝ? ችግር አለ እንዴ? ናታን ሙድ እያያስክብኝ እንደሆነ ብቻ ከምር ሙድ እያያስኩብሽ እንደሆነ ደግሞ በምንድን ነው ሙድ የሚይዝብሽ? እሺ ለምን ነው የፈለከኝ? እንድታወሪኝ ፈልጌ ነው። ቤት ውስጥ እኮ ከሰላም ውጭ ማንም የለም። እኔ እኮ ኤቢ ከሌለሽ ሌሎች ችግር የለብኝም። ሰሞኑን ደግሞ በጣም ነው ደስተኛ ነሽ። ደስታህን ቁጭ በይና እናውራ ከዚህ ጋር። ለነገሩ አንተ መጠምዘዙ አይከብደኝም ብላ አልጋ ሆዳ ውድቅ ስትል፣ ምክንያቱም አንተ ስምህን አንተ የተባለ በምንድን ነው? አርጁን አታውቁትም? እንዴት አርጁን እስከዛሬ አታውቁትም? እኔ አላውቀውም። እኔ አውቀዋለሁ፣ የኛ ጎረቤት ነው። አረሙቼ በቀረሁ አሞራ በበላኝ። ምን ይሻልሃል? ምን በደየህ ነው? እንዴት ከዚህ ቁጭ እንድል የፈረርክብኝ? እያለ ሲያስፈራራቸው አይናቸው ፈርጠጥ ያ ነበር ነው። ተዋት ተውሰዴ በቃ። ደግሞ ክሽና ማን ነው ደግሞ ይሄ ከእናንተ ቤት ቀጥሎ ያለው? ምን አባ ፈረደ ነው እንደ እንደዚህ የምትለው? ከሽና ያልከው አባ ፈረደ እንደዚህ እንዳልካቸው በከዘራ ነበር የሚዘልጡ። ምን በድሪህ ነው እንደዚህ ፊት ያስቀመጥከኝ? ይሄውላችሁ አርዱ ማለት ታዋቂ የህንድ አክል ነው። በጣም ስለምወደው አርዱ ለብያለሁ። እኔም እወደዋለሁ እና አንቺ ስም ይወጣልሽና እሺ ጎሽ አንቺ ደግሞ ታወቅሽውና ነው እና ማን ልልሽ ነው? አርጁኒት። አዎ ውሃ ደጋግመሽ ነው። ይኸውልሽ ከሽና ማለት የህንድ አምላክ ነው። ይህ እንደ አምላክ ነው። ይሄ ደግሞ ፈረጃ ምንድንስ አይደለም። እሺ ብላ ስትለው አይታችሁታል እንዴት ሁሉንም ፊልም ብሎ ሲላቸው እሱ ጉሙዲ እሷ ግን ከመሯን ወደ ያዘን የመሰላት ናታን እንግዲህ ዳጣ ካልጋው ወዳ ቁጭ ብላ እያየ ነበር። እሱ ፍጥጥ ባያት እሱም እሷም እየተያዩ ነበር። አንተ ምንድነው እንደዚህ ነው የምታየኝ? እኔ ብቻ በታኝ ለምን ነው የምትፈሪ ግን? ኧረ እኔ አልፈራሁም። እኔ ሲጀመር ብቸኛ የሚፈራው ዝም ብቻ ነው የምፈራው። ደግሞ ማንንም አልፈራም። ተፈለክ ደግሞ አይዋጥልኝ ካክ ይቻላል። እኔ ጨካሽ ነሽ ነው አጋጭ። እኔ ግን አንቺ ላይ ጨክኔ እጅን አላነሳም። እናግርህን የምታነሳ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ላይክ ሼር አድርጉልኝ። የምትወዱኝ እኔም እወዳችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶችዬ፣ ደህና ሁኑልኝ።